በያላችሁበት ሰላማችሁ ይብዛ። ይህ ኢትዮ ማለዳ ነው። በዛሬው ቅኝታችን ደግሞ ጠቅላይ ሚኒስተሩ ተጠቅመው የጣላቸውን 10 ባለስልጣናቶች በቅደም ተከተል ይዘናል፣ ተሰሙታላችሁ። አብራችሁ ቆዩ። ሰብስክራይብ በማድረግ ቤተሰብ ይሁኑ። 10ኛ አቶ ደመቀ መኮንን። አቶ ደመቀ መኮንን የመጨረሻ የስልጣን ዘመናቸውን ለብልጽግናው መንግስት ምክትል ጠቅላይ ሚኒስተርና የውጭ ጉዳይ ሚኒስተር ሆነው አገዛዙን ሲያገለግሉ የነበሩ ቅን አገልጋይም ናቸው ተብሎ ይነገርላቸዋል። አቶ ደመቀ መኮንን የምክትል ጠቅላይ ሚኒስተር ሹመትን ያገኙት በኢህአዴግ ዘመን ሲሆን አቶ ደመቀ በማገልገል አይታሙምና ከጠቅላይ ሚኒስተር መለስ ዜናው እስከ ዶክተር አብይ የስልጣን ዘመን ድረስ ምክትል ሆነውም በማገልገላቸው ብቻ 5 ብር የሚል ቅጥያ ስምም ተሰጥቷቸዋል። ጠቅላይ ሚኒስተሩ እንዳሻቸው የሚያደርጉት በየመድረኩ መካሪያችን የሚል መደለያ ቃል የሚጠቀሙበት ከዚህም እልፍ ሲል በእንስሳት መስሎ አንተ በሬነህ እኛ ደግሞ ገና ያልቀናን ወይፈኖች ነን፣ ካጠገባችን ሆነ ልታግዘን ይገባል እያሉ አይደለም ምክሩን ሊሰሙት እንደ አንድ ካቢኔ እንኳን ጀሮ ሰጥተው አያዳምጡትም። አቶ ደመቀ መኮንን ከስልጣን መልቀቅ ፈልገው ላለቃቸው ጥያቄ ያቀረቡት በ2014 ጥር ወር ነበር። በጠቅላዩ ቤት ግን እንደዚህ የለም፣ መልቀቅ ስለፈለክ ሳይሆን ይሁንታ ስታገኝ ብቻ ነው መልቀቅ የምትችለው። ጠቅላዩ ግን ያልበቃ ብሏቸው የሚፈልጉትን ሰው ፈትነው እስኪጨርሱ በአንዴ የሶስት ስልጣን ባለቤትም አደረጓቸው። ከአመታት በኋላ ጠቅላዩ ይሆነኛል ያሉትን አቶ ጌዲዮን ጢሞቴዎስንና አቶ ተመስገን ጥሩነህን ሲያገኙ አቶ ደመቀ መኮንንን በአንድ ቀን ከሶስቱም ስልጣናቸው ውጭ አደረጓቸው። አቶ ደመቀ መኮንን አሁንም ከስልጣን ይልቀቁ እንጂ ያለ ጠቅላይ ሚኒስተሩ ትዕዛዝ ለሕክምናም ይሁን ለጉብኝት ከሀገር መውጣት አይችሉም። በአጠቃላይ አቶ ደመቀ በብልጽግና የስልጣን ዘመናቸው ያተረፉተኝ ሽበት ብቻ ነው። 9ኛ ዶክተር ይልቃል ከፋለ። ፖለቲካና ስልጣን ባንድ ላይ ሆነው ከሌክቸርና ከዩኒቨርሲቲ ዲን አስወጥተው የአማራ ክልል ትምህርት ቢሮ የመጡት ዶክተር ይልቃል ከፋለ ከፍ አድርገው ለመናገር የሚጨነቁት ዶክተር ይልቃል ያገኘውን ተሻገር መልቀቅ ተከትሎ መስከረም 20 2014 የአማራ ክልል እርሰ መስተዳድር ሆነው እስካለፈው አመት ድረስ የሰሩ ሲሆን ዶክተሩ የጠቅላዩ የጭንቅ ቀን ጆከር ሲሆኑ የሰሜኑ ጦርነት አገር ሽጦ እናገኘው ተሻገር 9 ሚሊዮን ብር ዘርፈው የጥለውት የሄዱትን ክልል ዶክተር ይልቃል ለጠቅላዩ ውለታ የዋሉ ስለመሰላቸው ከሳቱ ወንበር ላይም ተቀምጠዋል። ጠቅላዩ ግን ተጠቅሞ የመጣል ችግር የለባቸውምና ወደ ክልሉ የፌዴራል መንግስት ጣልቃ እንዲገባ ደብዳቤ የጻፈውን ምስኪኑን አገልጋይ ከሚቀርብለው የዶክተሩን የትምህርት ደረጃና የነበሩበትን የስልጣን እርከን የማይመጥን የአንድ ክፍለ ከተማ የትምህርት መምሪያ ኃላፊ አድርገው በመሾም ተጠቅመው ጥለዋቸዋል። ሞራላቸውንም በዛ ልክ መጠበቅ አልቻሉም። 8ኛ ኢንጂነር ታከለ ኡማ። ይህኛው ባለስልጣን ደግሞ በአንድ ሰሞን የተሰራ ፎቅ ጠፋ ብሎ በመነጋገሩ መነጋገሪያ የሆነ የለውጡ መንግስት አፈቀላጤ በመባል የሚታወቁ ስለ ለውጡ ሲያወሩ ካፋቸው ፋኖና ቄሮ የማይጠፋ የኦህዴድ የማዕከላዊ ኮሚቴ የነበረ በኋላም የአዲስ አበባ ከንቲባ ሆነው የአንድ ሰሞን የአይን አበባ የነበረውን የሸገር ዳቦን ለህዝብ ያቀረቡ ጥሩ እየሰሩ ነው። አዲስ አበባ አሁን ገና ወጣት ከንቲባ አገኘች ተብሎ ሳያበቃ አሳማኝ ባለሆነ ምክንያት ተነስተው የማዕድን ሚኒስተር ሆኑ። ውሎ አድሮ ጠቅላይ ሚኒስተሩ ለስልጣኔ ስጋት ከሚላቸው ሰዎች መካከልም መደባቸው። በኋላም ከናንድያውን ከስልጣናቸው ገለል አደረጓቸው። ታከለ ኡማ በውጭ ሀገር ሆነው ከብዙ ምልጃ በኋላ ከሚኒስተርነት ወደ አንድ አክሲዮን ስራ አስኪያጅ ወርደው ሹመት የተሰጣቸው አገልግለው አገልግሎታቸው ያልተቆጠረላቸው ደግሞ ኢንጂነር ታከለ ኡማ ናቸው። 7ኛ ወይዘሮ ዳግማዊት ሞገስ። ወይዘሮዋ ካሉት ሴት አመራሮች የተሻለ ተክለሰውነት ያላት እንኳን ዘዋሪዋን ጠቅላይ ሚኒስተሩን ተመልካቾችን የሚያሳሳ ቅርጽ ያላት ስትሆን ሌላው በዚህ ቆየንና ወይዘሮ ዳግማዊ ሞገስ ከመምህርነት ተነስተው በአዲስ አበባ በተለያዩ ኃላፊነቶች እየሰሩ ሲሆን ለውጡም ተከትለውም የአዲስ አበባ ተወላጅ ቢሆኑም አዴፓን ወክለው የማዕከላዊ ኮሚቴ ስራ አስፈጻሚ አባልም ነበሩ።
ጠቅላዩ በወቅቱ ኢህአዴግን ለማዋሃድ ውህደት የሚለውን አይዲዮሎጂ ከሚያቀነቅኑ አመራሮች መካከልም ወይዘሮ ዳግማዊት ሞገስ ተጠቃሽ ናቸው። የለውጡ መንግስት የአዲስ አበባ ምክትል ከንቲባ ያደረጋት ሲሆን በኋላም ጠቅላዩ አትራቂኝ ጠጋበኝ ያላትም ይመስላል። 2014 ጥቅምት ወር መጨረሻ በሚኒስተር ደረጃ የሾማት ሲሆን የጠቅላይ ሚኒስተሩ አንድ የካቢኔ አባልም በመሆን ለዓመታት በቅንነት ስታገለግል ብትቆይም በሙያም የማትታማና የምትመራውን ተቋም ጥንቅቅ አርጋ የያዘችም ሴት መሪ ናት። ታዲያ ይህንን ስታደርግ ብትቆይም ወደ ኋላ ለጠቅላዩ የስልጣን ብቻ ሳይሆን የትዳርም ስጋት በመሆኗ ተሰናባቿ አገልጋይ መሆንም ችላለች። ስድስተኛ ዶክተር ምህረቱ ደበበ። ዶክተሩ ብዙ መጽሐፎችን የጻፉ ናቸው። ዶክተሩ ወደ ስልጣን ሳይሆን ወደ ፖለቲካውም የመጡት የጠቅላዩን መምጣት ተከትሎ ነው። ታዲያ ጠቅላይ ሚኒስተሩ አይደለም በዙሪያው በታሪክ እንኳን ከሱ የተሻሉ ሰዎችም ሙተው እንኳን የነሱን ሰነድ ከማጥፋት ወደ ኋላ አይልም። በዚህ ተጠቃሽ የሚሆነው ደግሞ የመለስ ዜናዊ አካዳሚ ነው። ይህንን አካዳሚ ወደ አፍሪካ ልዕቀት አካዳሚ በሚል ሲቀየር በወቅቱ ከአካዳሚው ጋር በተያያዘ ባለሟል የነበሩት ሪፎርም የተደረገውን አካዳሚም እንዲመሩ የተሾሙተኝ ዶክተር ምህረቱ ነበሩ። ዶክተሩ ጠቅላዩ በመንፈሳዊ ዘርፍ ከሚቀርባቸው ሰዎች አንዱ ሲሆኑ በጋራ የመንፈሳዊ አገልግሎትም ሲሰጡ ነበር። ጠቅላዩ ዶክተሩን ተጠቅሞ መጣል የፈለጉት የወንጌልን እምነት መነሻ አድርገው ሲሆን እንደ ፓስተር ዮናታን ያሉትን ነብዮች በቤተ መንግስቱ ሰብስቦ ለማጸለይ ይመች ዘንድ ዶክተሩን እንደ ስጋትና እንደ ልዩነት በመቁጠርም ተጠቅሞ ግሸሽ ካደረጋቸው ነባር ባለስልጣኖች መካከልም ተጠቃሽ ሆነዋል። አምስተኛ አምባሳደር ሽፈራው ሽጉጤ። አቶ ሽፈራው ሽጉጤ በኮሪያ የኢትዮጵያ አምባሳደር ሆነው የሰሩ ሲሆን ኢህአዴግ ሹማቸው በለውጡ መንግስት ከቀጠሉ ሹመኞች መካከልም ተጠቃሽ ናቸው። ወደ ኋላም ጠቅላዩ የሚመራው መንግስት በሁለት እግሩ እስኪቆም ድረስ ካጠገባቸው እንዳይጠፉ ከክልል ርዕሰ መስተዳድርነት ወደ ከፍተኛ የሀገሪቱ ስልጣን የግብርና ሚኒስተር አድርገው ያመጣቸው ቢሆንም አምባሳደሩን ከምርጫ በኋላ የአገልግሎት ጊዜውን ጨርሰዋል በማለት የቀድሞውን የደቡብ ክልል 56ቱን ብሔረሰብ አቻችለው ለ7 ዓመት የመሩትን ባለስልጣን በኋላም በሚኒስተርነት ያገለገሉትን ሹመኛ እንዳይርቅም እንዳይቀርብ አድርገው ከ2015 ጥቅምት ወር ጀምሮ የትምህርትና ስልጠና ባለስልጣን አድርገው ለ2 ዓመታት ያቆዩአቸው ቢሆንም ከህዳር ወር 2017 ጀምሮ ደግሞ ከላያቸው ላይ ሌላ ሹመኛ በመሾም ከናንዲያውንም ምስጋና አልባ አገልግለው ከተሸኙ አመራሮች መካከል ተጠቃሽ ናቸው። አራተኛ አምባሳደር ሳህለወርቅ ዘውዴ። እኒህ አምባሳደር በእውቀትና በክህሎት በአመራር ጥበብ አይታሙም። ሩሩልብም አላቸው ተብሎ ከሚመደቡ አምባሳደሮች መካከል ተጠቃሽ ናቸው። ጠቅላዩ አያሰነብቷቸውም እንጂ በኢህአዴግ ተገፋም ብለው የሚያስቡ በውጭ ሀገር የሚኖሩ የቀድሞ የኢትዮጵያ ባለስልጣንና አምባሳደሮችን የስልጣን ዘመኑን በትብብር ሀገር የማቆም ፍላጎት ያለው ለማስመሰል ከውጭ ሀገር ካመጧቸው ትውልደ ኢትዮጵያውያን መካከል አምባሳደር ሳህለወርቅ ዘውዴ ተጠቃሽ ናቸው። አምባሳደሯ ከሰሜኑ ጦርነት ማግስት ከጠቅላዩ ጋር እየተሸካከሩ የመጡ ሲሆን እንከኑና ችግሩ ሲነገረው የማይወደው የብልጽግናው መሪ አምባሳደሯን ተጠቅሞ ለመጣልም ተገዷል። ሶስተኛ አቶ ታዬ ደንደአ። የዝኛው ይለያል። ታግሎና ታስሮ ያመጣለትን ለውጥ በመጨረሻም ለእስር ዳርጎታል። አቶ ታዬ ደንደአ የለውጡን መንግስት ተከትሎ የኦሮሚያ ክልል ከፍተኛ ባለስልጣን በመጨረሻም የሰላም ሚኒስተር ዴኤታ ሆነው የጠቅላዩን ለውጥ አመጣን በቁርጠኝነት ሰራን ከሚሉ ሰዎች መካከልም ይመደባሉ። አቶ ታዬ ደንደአ የሰሜኑን ጦርነት አልቆ በማግስቱ በየመድረኩ ከጦርነት ጋር በተያያዘ የሚያደርጉት የጸጸት ንግግር ከኃላፊነታቸው እንዲነሱ ያደረጋቸው ሲሆን በመጨረሻም ለአመታት ታስረው በመንግስት ቤት ሲኖሩ የነበሩ ቤተሰቦቻቸውን ማስጠንቀቂያ አልባ ከቤት አውጥተው በረንዳ ላይ የጣሏቸው መሆኑ የሚታወስ ነው። አቶ ታዬ ደንደአ ጠበቃ አልባ እንዲታሰሩም አድርጓቸዋል። በሶስተኛ ደረጃ ጠቅላዩ ተጠቅሞ ግፍ
ግፍና በደል አድርሶ ከስልጣን ገሸሽ ታደረጋቸው መካከልም ተጠቃሽ አድርገናቸዋል። ሁለተኛ አቶ ገዱ አንዳርጋቸው። አቶ ገዱ ዶክተር አብይ ወደ ስልጣን እንዲመጣ አስተዋጽኦ ካበረከቱ ሰዎች መካከልም ተጠቃሽ ናቸው። በዚህም የለውጡ ፊታውራሪ ተብለው የዛን ሰሞን ውሎ አዳራቸው በአንድ ነበር። አቶ ገዱ ለውጡን ተከትሎ ከክልል ርዕሰ መስተዳድርነት የጠቅላይ ሚኒስተሩ የደህንነት አማካሪ፣ የውጭ ጉዳይ ሚኒስተር ሆነው አገዛዙንም አገልግለዋል። አቶ ገዱ ጠቅላይ ሚኒስተሩ በደህንነት ዘርፉ እንዲያማክራቸው ያስቀምጡት እንጂ በደህንነት ዘርፉ ሲያማክሩ የተደመጡት ግን በሰሜኑ ጦርነት ሰሞን ብቻ ነበር። በመጨረሻም ጠቅላዩ ላቀዳቸው እቅዶች ሰባተኛ ንጉስ እስከመሆን ኢህአዴግን ማዋሃድና ህዋትን መበተን ስትራቴጂ አድርጎ ሲንቀሳቀስ የጠቅላይ ሚኒስተሩ ስፒከር ሆነው ሲያገለግሉ የነበሩትኝ አቶ ገዱም ነበሩ። አቶ ገዱ ጠቅላይ ሚኒስተሩ ከስልጣን ውጭ ሲያደርጓቸው አቶ ገዱ ድምጹን አጥፍቶ አሜሪካ ከገባ በኋላ ዛሬ ላይ ከጠቅላዩ ጋር ያሳለፋቸውን ዘመናቶች የሚጸጸትባቸው የቀድሞ የብልጽግና ሹመኛ ናቸው። አንደኛ አቶ ለማ መገርሳ። አቶ ለማ መገርሳ ጠቅላይ ሚኒስተሩ ተጠቅሞ ይጣላቸው እንጂ ብልጽግና ውስጥ ከነበሩ ለውጡን አመጣን ከሚሉ የብልጽግና ሹማምንቶች መካከል ግን የተሻለ ደረጃ ላይ ሊመደቡ የሚችሉ ጥሩ ኢትዮጵያውያንም ናቸው። የዛን ሰሞን ያልተዘፈነ የለም። ገዱና ለማ አብይ ደመቀም ተብሎ ተዘፍኗል። ዛሬ ላይ ግን በብልጽግና የስልጣን መንበር ከጠቅላይ ውጭ ሁሉም የሉም። ሁለቱ ተሰዳጅ ሆነዋል። ሌላኛው ደግሞ ጠቅላይ ሚኒስተሩ በጠራው ስብሰባ ወደደም ጠላም ልበስ ያለውን ለብሶ ይገኛል። አሁን ላይ ግን በአገር ውስጥ ቋዛሚ ሆኖም እየኖረ ይገኛል። አቶ ለማ መገርሳ ለውጡን ተከትሎ ከርዕሰ መስተዳድርነት እስከ መከላከያ ሚኒስተር ሆነው በመጨረሻም ጠቅላይ ሚኒስተሩ ከላያቸው ላይ ሌላ ሰው የሾመባቸው ሲሆን የስልጣናቸው መጨረሻ ያመጡት ለውጥም ለቁም እስር ዳርጓቸዋል። አቶ ለማ መገርሳ ከለውጡ ጋር ብዙ ያልቀጠሉ የጠቅላዩን ተንኮል ቀድሞ የተረዱ የጸና ፍቅር የጸና ጠብ ይሆናል ነውና ጠቅላዩ አቶ ለማን ለወራት የቁም እስረኛ አድርጎ በመኖሪያ ቤቱ በጠባቂ አስጠብቆ ስልክ እንዳያነጋግር ወደ ቤቱ ማንም እንዳይገባ እንዳይወጣ የሚል ትዕዛዝ ሰጥቶበት ሲያሰቃየው የቆየ ቢሆንም ያ አልበቃ ብሎት በአካል ቤቱ ድረስ በመሄድ አብረኝ ምትሰራ ከሆነ ስራ አሊያ እያለ ሲያንገራግረው እንደነበርም የሚታወስ ነው። በመጨረሻም በፓስተሮች ምልጃና አደራዳሪነት ለትምህርት በሚል ሰበብ ከሀገር እንዲወጣ በጠቅላይ ሚኒስተሩ ይሁንታን አግኝተዋል። ታዲያ ስልጣንን አሳልፎ የሰጠውን አቶ ለማ መገርሳን ተጠቅሞ የጣለ ይህ ሰው ከአንድ ብሔር ተወለድን ስልጣኔን እንካ ላለው ለለማ መገርሳ ያልሆነ ለኢትዮጵያ ሕዝብስ ይሆናል የሚለውም አጠያየቂ ነው። ይህን ለእናንተ ትተናል። ጠቅላይ ሚኒስተሩ ተጠቅሞ የጣላቸው እኒህ ብቻ አይደሉም፣ በርካታ ናቸው። ከብዙ በጥቂቱ ግን አስሩን ነገር ናቸው። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ይህ ኢትዮ ማለዳ ነው። ለነበረን ቆይታ እናመሰግናለን።